ታዲያስ አዲስ ነው በዓል እንዴት አለፈ? የታዲያስ አዲስ ተባባሪ ናቸው ኮማንደር ቶማስ መስመር ላይ ያሉ ከበዓሉ ጋር በተገናኘ ምን የተለያየ ነገር ተፈጠረ ለሚለው መረጃ እንዲሰጡኝ ነው። ጤና ይስጥልኝ የተከበሩ። እንደምን ዋላችሁ? ሰላም ዋላችሁ? ሰላም ነን። በዓል ጥሩ አለፈ ኮማንደር? እጅግ በጣም ጥሩ በዓል ነበር ያለፈው። በዋዜማው በዓሉቱ የትራፊክ አደጋ አላጋጠመም። የትራፊክ አደጋ ምንም አይነት ትራፊክ አደጋ አላጋጠመም። እሱ አስደሳች ነው። በጣም አስደሳች ጊዜ ነው ያሳለፍነው። ወንጀልም መደበኛ አንዳንድ አልፎ ቅሚያ ምናምን ካልሆነ በስተቀር ብዙ የተለየ ነገር አላጋጠመም። አንድ ግን በቃ ለየት ያላጋጠመን ነገር ምንድነው? ቦሌ ክፍለ ከተማ ላይ ነው። ቦሌ ክፍለ ከተማ ላይ በእንትን ለቅርጫ የተገዛ አንድ በሬ አንድ 59 ዓመት አባትን ወቅቶ ገድሏቸዋል። እንዲሁም በአንድ ሰው ላይ ቀላል ጉዳት አድርጓል። ይሄ አንዱ የተለየ ነው። ምናልባት ለቀጣይ በዓል ተመሳሳይ አደጋ እንዳያጋጥም ምንድነው አሁን የአደጋው ምክንያት ሊባል የሚችለውና ተመሳሳይ ነገርስ እንዳያጋጥም ምን ይደረግ? ከዚህ አደጋ ተነስተን እንግዲህ ያው ማህበራዊ ድረገጾችን የሚዘዋወሩ ነገሮችን አይታቸው ከሆነ እንደ በሬዎቹ ምን አይነት አመላመጡ ነው የሚያደርሱት ጉዳት ምናምን ስትመለከት ማለት ነው። እሱ እንደተጠበቀ ሆኖ ግን ደንብ አለ። የለርድ የሚሆኑ ሰዓትን እንዴት ከአንድ ስፍራ ወደ ሌላ ስፍራ ማጓጓዝ እንዳለብን የተቀመጠ ደንብ አለ። ያንን መጠቀም መቻል አለብን። ሰዓት ከአንድ ስፍራ ወደ ሌላ ስፍራ ሲጓጓዙ በተሽከርካሪ መሆን እንዳለበት፣ ከተማ ውስጥ ነው በተሽከርካሪ መሆን እንዳለበት ይሄንን ጥንቃቄ ሊደረግ ይገባል። ይሄኛው ግን ለየት የሚያደርገው ነገር ምንድነው? ገዝተው አስረው ወደ እርድ ቦታ ሲሄድ ነው እጃቸው አመለጣቸው። ከእጃቸው አመለጣቸው። ሰውየውን ገደለ፣ ሌላ ሰው ላይ ጉዳት አደረሰ። በጣም ሞገደኛ ነበረ። በተጨማሪ ጉዳት እንዳያስከትል ተብሎ በፖሊስ ነው እንግዲህ እርምጃ ተወስዶበት ተጨማሪ ጉዳት እንዳያስከትል እርምጃ የተወሰደበትና ይሄን ጥንቃቄ ሊያደርግ ይገባል ህብረተሰቡ የሚለውን ነገር መውሰድ አለብን። ሌላው ምንድነው? በበዓሉ ዋዜማው ቁጥጥር አድርገን ነበር ከዚህ ከትራፊክ ደህንነት ጋር በተያያዘ በተለይ ሰይፉ አልኮል ጠጥቶ ማሽከርከርን ለመከላከል እንዲረዳ የትራፊክ ፖሊሶቻችን በዋዜማው ላይ ቁጥጥር አድርገዋል። በዚህም ቁጥጥር እንግዲህ የተለያዩ እንትኖች ወደ 526 አሽከርካሪዎች የአልኮል ቴስት ተደርጎላቸው ነበር። ከዛ ውስጥ ከመጠን በላይ የጠጡት 30 ናቸው። ደንቡን በመተላለፍ ከተቀመጠው መጠን በላይ ወደ 30 አሽከርካሪዎች ጥፎ ተገኝተዋል። ከመጠን በታች ቢሆን 32 አሽከርካሪዎች ተገኝተዋል። ወደ ደግሞ 165 የሚሆኑት ደግሞ ልዩ የደንብ ጥሰቶችን የፈጸሙ ናቸው። የተደመሰ ሰሌዳ ማሽከርከር፣ ስቲከር ያለ ፍቃድ ማድረግ፣ ይሄ ደግሞ ለቢጤ መብራት ላይ መስጠት ምናምን የሚሏቸው ነገሮች እነዚህ ደንብ ተላላፊዎቹ በደንቡ መሰረት እርምጃ እንዲወሰድባቸው ተደርጓል። እንደውም 526 ሰዎች ላይ በተደረገ ምርመራ 30 ሰው አካባቢ በጣም ጥሩ ይመስላል። እስከዛሬ ድረስ ከነበረው በጣም ለውጥ የመጣ ይመስላል። የተስተካከለ ማለት አንድ ያስታውሳለሁ ዜና ስንሰራ 170 ሰዎች አካባቢ ቴስት ተደርገው አንድ በዓል ዋዜማ ላይ ወደ 100 ምናምን ሰዎች አካባቢ ከመጠን በላይ የጠጡበትን አጋጣሚ አስታውሳለሁ። ዜና ሰርተናልና ከዛ አንፃር ያነጻጸርኩት ነው። ይሄ ጥሩ ይመስላል። ለውጥ መሻሻል ያለ ይመስላል ጠጥቶ ማሽከርከር ላይ። እንግዲህ መሻሻል ማለት ግን ዋናው ሊሰመርበት የሚገባው ነገር ምንድነው? ጠጥቶ አሽከርካሪ የሚያደርሰው ጉዳት በጣም ከፍተኛ መኪናውም አልኮል ይጠጣል። ያው ነዳጅ እንደጠጣው አልኮል አሽከርካሪውም ያንን ጠጥቶ የሚሄድ ከሆነ የሚደርሰው በጣም ከፍተኛ ይሆናል ማለት ነው። ለውጥ አለ መሰረው ለውጥ አለ ብለን ከዚህም በታች ዜሮ ማስገባት ነው ያለው። እንኳን ጠጥተን አይደለም ሳንጠጣ እንኳን ሳይጠጣ የሚደርሰው አደጋ በጣም ከፍተኛ ይሆነ ስላለ ሌላው ጥረት መደረግ አለበት። ከዛ ምናልባት ከዚህ ውጪ ያው የበዓል ማግስት ስለሆነ ሲሪየስ ኢሹ ነው እንጂ ኮማንደር በተለይ ትራፊክ ግልጋሎት ላይ ብዙ ሰዎች ህጉን ለማስተማሪያነት ሳይሆን ቅጣትን መሰረት ያደረገ ነው በጣም ብለው የሚያማርሩ ሰዎች አሉ። ወደፊት በሚኖረን ፕሮግራም ላይ
እሱም ላይ ሐሳብ እንዲሰጡን ብናደርግ የተሻለ ነው ምክንያቱም አዳዲስ ምልክቶች ይተከላሉ ግንዛቤ ማስጨበጡ ላይ ሳይሰራ ወዲያው ወደ መቅጣቱ የመግባት ነገር አለና ምናልባት እሱ ላይ ኮሜንት ማድረግ ከቻሉ ዋናው ነገር አሁን እንደ ተቋም የትራፊክ ጉዳይ የሚመለከታቸው የዋንተን ታካለ በርካታ ተቋማት አሉ ማለት ነው እንደ አዲስ አበባ ፖሊስ ጠቅላይ መምሪያ ግን እኔ ግንዛቤ ማስጨበጫው ላይ ትኩረት እናደርገው ግንዛቤ ማስጨበጫ በተለያዩ አጋጣሚዎች እዚህ ከእናንተ ጋር በሚዲያም በመሆን የራሳችን ሚዲያም በመጠቀም የትራፊክ ፖሊሶቻችን በማሰማራት የግንዛቤ ማስጨበጫ ስራዎችን እንሰራለን ከዛ ባሻገር ባሉት ነው ግን እርምጃ እየተወሰደ ነው አው እንደንትን ከተማ አስተዳደርም እንደምትጋጨዋ ግንዛቤ ማስጨበጥ ላይ ነው ተደረገ ያለበት ሌሎች ባለድርሻ አካላት ይሄንን ይተገብራሉ የሚል ነገር ነው ያለው በተለመደው በከተማችን በተለመደው ተባራሪ ሁኔታ አዲስ ምልክትና ማከሻት ተከረ የተለያዩ ተሳል ሲደረጉ ምክንያት አላቸው ያንዳንዱ ምልክትና ማከሻት ሲደረግ ከትራፊክ ደህንነት ጋር በተያያዘ ጉዳይ ስለሆነ ያንን የግንዛቤ ማስጨበጫ ተሰራ ነው የሚገኘው እንደዛ ታስታውሱ ደግሞ ካሉ እሱን ማይተን እናስተካክልበት ነገሮችን እናቻቸው በጣም እንግዲህ ከልብ ነው የምናመሰግነው ኮማንደር ቶማስ መዲናችን ከበዓል እንዴት እንዳሳለፈች መረጃ ስለሰጡን በጣም ነው የምናመሰግነው ተጨማሪ ነገሮችን ስንፈልግ ደግሞ እንዲሁ እንደውላለን መልካም ቀን ብያለሁ መልካም ቀን እንግዲህ እናመሰግናለን ዋው ያው እንግዲህ ሰላማዊ በዓል ያሳለፍነው ቀደም ከገጠመው ኢንሲደንት አዎ ካደጋው በጣም ሰላማዊ ነው እንግዲህ ማለት በተለይ ያው የበሬዎቹ የሰሞኑ በሬዎች ጉዳይ ትንሽ ጣራ ላይ ወጣሉ ምንድነካቸው አናቀም ብሏል ኮማንደር ራሳቸው አዎ ትንሽ ከባድ አዎ ግን እሳቸው ካሉት በተጨማሪ ምናልባት በሬውን ለመግዛት የሚወጣው ወጪ አለ አይደለ ብዙ ብር ነው የሚወጣው ሶ ከአንድ ቦታ ወደ አንድ ቦታ በሬውን ለማጓጓዝም በዚሁ ልክ መኪናን ጥቅም ላይ ቢያውሉ የተወሰነ ከገዙት ላይ ትንሽ የብር ነው የሚጨመረው ስለዚህ ያ ነገር ምንድነው አንደኛ አሁን የገዙት ሰዎች በትክክል ከአንድ ቦታ ወደ አንድ ቦታ አላደረሳችሁም በሚል ተጠያቂ ይሆናሉ ሁለተኛ ደግሞ የሰውንም ያካል ጉዳት የነፍስ መጥፋት ልንጠብቅ እንችላለን ስለዚህ በሚቀጥሉት በዓላት ምናልባት እንግዲህ ከባድ ነው መፍረድ በጣም ከባድ ነው አመጣጡን በተስተካከለ መንገድ ቢሆን አው እስኪ ምናልባት እንዲየነ ዜናዎችን ስትሰሙ ውጭ ሆናችሁ የምትከታተሉ ኢትዮጵያውያን በያላችሁበት ሀገር መቼም እንዲህ አይነት በሬ ደምብሮ ሰው ገደል አይነት ወሬ እንደማትሰሙ ተስፋ እናደርጋለን ምንድነው የሚደረገው እንዲህ አይነት አደጋ ላለመስማት ምንድነው ያደረጉት እነሱ ሚለውን ቢነግሩን የያገሩ ያሉበት ሀገር ህግ የነሱ አይ ቲንክ እንደኛ አሁን የኛ በሬን ማረድ ልማዳችንም ባህላችንም ነው ግን በሌሎች ዓለማት ግን ባለፈው ስንለው እንደነበረው በሬ ቤት ውስጥ ሄዶ ማረድ ህጋዊ ላይሆን ይችላል ስለዚህ በድርጅቶች ነው የሚታረደው ስለዚህ ያን ያክል መንገድ ላይ የሚደነብር በሬ አናገኝም አንለስ ልክ እንደ ስፔኑ ባህል ሆኖ እንደ ጨዋታ ሆኖ የሚሞቱ ሰዎች አሉ እሱ ፈቅደው ነው ራሳቸው ፈቅደው ነው ግን አንድ ሰው ከቤቱ ወጥቶ በዓልን ቃለ መግዛት ለማክበር ይወጣ ያለ ግን ሌላ ሰው ባመጣው በሬ ወደነበረ በሬ ግን አካል ጉዳት ሲደርስበት ሲሞት ለቤተሰብ ብዙ ደስ የሚል ነገር አይደለምና እንደው ቢታሰብበት ጥሩ ነው አንዳንድ ጊዜ ማንጋፋው ነገር አለ ለምሳሌ በሬ አንተ ቁም ብለው የሚቆም እንስሳ አይደለም ስለዚህ አንድ ቦታ የሆነ ነገር ካስደነገጠው ሊበረግግ ይችላል ያንን ግን የገዙት አካላት በተለይ በሚቀጥሉት በዓላት የገዙት አካላት ኃላፊነት ወስደው ወይ በመኪና ማጓጓዝ አሊያም ደግሞ እዛው ቅርብ ከሆነ ወይ አሳርዶም መከፋፈል ይሻላል በእኔ ግን ሲያመጡ አሁን ለምሳሌ ፍየልን በግም እና ያለ መንገድ ላይ እኮ መሃል አስፋልት ላይ ነው የሚገቡት ቢገጩ ግን አንተ ከገጨው ወርደ ተከፍላለህ የዛኔ በጉን እንዴ እንትኑን ዋጋ ግን አንተ ወይ በሬው ቢወጋ ያ ሰው አንተ ምን ያክል ነው ወጭ የሚያወጣው ብትታከመን ብትል ነው ስለዚህ የፍየሉም የበጉም የበሬው ማመጣጥ ስርዓት ባለው መልኩ ቢሆን አሬ አድማጮችን ማስተያየት ያያየን ነው ዘንድሮ ምናርዳቸው እንስሳ ምን እንደሆኑ አላቅም ይደነብራሉና ዶሮም በርግጎ አደጋ አድርሶብኛል ሚል ተቶይዶ ነው እንጂ የበረገገ ዶሮ ከባድ ምንድነው የሆኑት ማለት በፊት አሁን እንዲህ አይነት ነገሮች ወይ መገናኛ ብዙሃን ስለማይዘግቡት ይሁን አላቅም ብዙሃን ሰማም ነበር አሁን እንግዲህ በሬው በስነ ስርዓት ተገዝቶ ወደ እርድ እየሄደ ነው እንግዲህ ሰውየውን
ላይ አደጋ አድርሶ ህይወታቸው እንዲጠፋ ምክንያት የሆነውና እንዲህ አይነት ነገር መስማት የሆነ ቦታ ላይ ማብቃት አለበት ብዬ አስባለሁ። ይሄም ትሬንድ ደግሞ መቆም አለበት። ደግሞ በአዲስ መልኩ ደግሞ በአዲስ መንገድ ከብቶች መተው ለእርድም ለሽያጭም የሚውልበት መንገድ ደግሞ መመቻቸት አለበት። አንዳንድ ቦታ ላይ እኮ ተጀምሮ ነበር እኮ አይደል? ከወራቶች በፊት በተለይ የአዲስ አበባ ከተማ አስተዳደር መንገድ ላይ እንደዚህ ይዞ መሄድ ክልክል ነው የሚል ግን ደግሞ በተወሰነ ሪዘርቬሽን የተፈቀደላቸውም ነበሩ። ከዚህ በኋላ ግን ምናልባት ይሄ እንደ አንድ ብዙ ሰው ልናጣበት እንችላለን። አሁን እኛ ወራ ነው እንጂ አንድ ሰው በሚቀጥሉት ጊዜያት እንደዚህ በገፍ ደምብሮ ትልቅ ሰው ሲያገኝ ያስበው ልክ እንደኚህ ትልቅ አዛውንት ሌላ ትልቅ አቅም የሌለው ሰው መንገድ መሻገር እንኳን ሰው እጁን ይዞ የሚያሻግረው ሰው ካገኘ በሬው እኮ የሚያስባል እንስሳ ነው እኮ በቃ እንስሳ ነው እንደኔና እንዳንተ ቅር አይለውም ከገጨ በኋላ። ስለዚህ ቀድሞ ነገር መጠንቀቅ ያስፈልጋል። በሚቀጥሉት በዓላት ግን ሲሪየስሊ ይሄ ነገር መታየት አለበት። በነገራችን ላይ እኔ አሁን ከመፈራው ነገር አንደኛው በሬ ነው። በሬ አልወድም። እንደውም አንድ አስተያየት ያዩ ነበር በየባሉ መንገድ ላይ መሄድ መፈራበት ምክንያት እኮ ይሄ ነው። እውነት ነው። እንኳን ጉልበት ለሌለው ጉልበት ላለው ማይሆንም እኮ እውነት ልዝለል ትላለ ልሩት ትላለ ምን ትላለ በጣም እኮ ከባድ ነገር። እኔ ሌላ ማለት ግን እርስ በርስ ተጣላላችሁ ማለት ነው። ቢኒ አንተ አሁን ፈራው ስትል ምንድነው? በፊት አለ ወንድም በወንድሙ ላይ ተነስቷል ነው የምትለን? እንትን ነው የቤተሰባዊ ጉዳይ ነው እሱ እንኳን። ስለዚህ አትናገር የቤተሰባዊ ጉዳይ አታውጣ ብለውኛል። እስኪ በያላችሁበት ጥሩ ጊዜ። እሬ በዓል ማግስት ነው